ይኸውልሽ ምሳሜ ከሆነ እኔ አንቺንም ስራ አስፈትቼ አይሻት አይደል? ምን አለበት አሁን አብረን ብንሄድ ምንገዛዛውን እቃ ገዛዝተን ስንት ነገር አለ እንዴ። ከዚህ በላይ ክርክር አልችልም። እንውጣ። የምትወጡ ከሆነ የት ነው የምትወጪው? ልጁን አምጪው። አስተኙ። ይዤ እወጣለሁ። ስርዓትሽን ያዥና ቁጭ በይ። እንዴት ነው ስነ ስርዓት የሚባል ነገር? ትንሽ አይገባችሁም እንዴ? ዘመኑ ልጆች ስርዓታችሁን ያዙ። እንዲሁም ቁጭ በይና አጥቢው። ቁጭ ጦት እየፈለገ ነው። ቁጭ እኛ እንሄዳለን። የምትገዛውን ዕቃ እኛ እንገዛ። አልመጣም ሩት እያልመጣችም ካለ ይመጣል። ጎትተንም ቢሆን እናመጣለን። ስርዓትሽን ያዥ። የስ ተሳክቶልኛል። ፋሚሊ ስራንክ ተደርጋችኋል። አንቺ እኔ እንዳትጎጂ እንደዚህ አምጣ እንደዚህ ሆና ልጅ አትጎዳም። እኔ ጎንበስ ቀና ብዬ እሷን ማረስ አለብኝ ብዬ እንጂ ቀልድ ነው እንደምትቀልጂው? ምንድን ነው እንደዚህ አይነት ቀልድ? ስነ ስርዓት የሚባል ነገር የለም እንዴ? ኧረ እባክሽ ወደዛ ዞር በይ። አይኔ እንደዚህ አይነት ቀልድ ዞር በይ። እኔ እንደዚህ አይነት ቀልድ ነው አልፈልግም። ፍራንክ ነው ብላ ትላለች። ልጁን እንትን በይ። ልጅ አምጦ መውለድ ቀላል ነገር አለ ብታይ። በእንደዚህ አይነት ጉዳይ ሁለተኛ ፕራንክ ብለሽ እንዳትዪ። እኔ በጣም ነው ያበሳጨኝ። ኧረ እማ እኔ እውነት ፕራንክ ነው። በቃ አንቺ ደግሞ ነይ። እሺ በቃ ቀልድ አትቀልጂ። ነግሬያለሁ። ማ ተቆጣች። ነይ በቃ እሺ። ቁጭ ሂጂ። እሺ ወደዛ ውጪ እዛ ጋር አናዳኛለች። ማንም እንዲመጣብኛል። እሺ እወጣለሁ። አምሮብሽ ትሄጃለሽ። በቃ እንደውም 4 ወር አይገርምሽም? ያንቺ ፕራንክ እንኪ ልጁን ያዥና ፕራንክ ይላሉ እንዴ? በህይወት ፕራንክ አለ እንዴ? ቢሆን ፕራንክሽ ይጥፋ። እንኪ እንዳያዥልኝ እንኳን ልጅን ያህል ነገር አምጦ መውለድ ሰገራ እንኳን ሲደርቅ ያስቸግራል። ሁሌ ስጋን የበቃኝ እንዴ ልሂድና አንቺ ነሽ የምትወስኚው። አንቺ ነሽ ወሳኝ ያደረገሽ። ኧረ ይጨንቃል። አጥሚት ገንፎ ስጋ እሱ የአራስነት ደም ነው። እሺ እሱ ይሁን። አራስ መባል 9 ወር ተሸክመሽ አምጠሽ መወለድሽን ረሳሽው እንዴ? ምን ማለት ነው? በአንድ ሳምንት ውስጥ እኮ ታይ እንጂ ይህንን አንቺ አይደለም የምትወስኝ። እንዴት እንደምታስብ በስመ አብ ወልድ እንዴ! ወልዶ መነሳት ቀላል ሆነ ለእናንተ? የምጡ ሰዓት እንዴት ነው ስታስቢ? እንዲህ ቀላል መስሎሽ ነበር? ለምን ቀላል መስሎ አልታይሽም ነበረ? ያ ሁሉ ህመም ያ ሁሉ ስቃይ ስታይ ቀላል መስሎ ለምን አልታይሽም ነበረ? አሁን ወልዶ መነሳት ከወለድኩ በኋላ ጠንክሬያለሁ። ለአንቺ ነው የሚመስልሽ? ወር ሞላት እንዴ? ለእናቷ ምጥ አስተማረች እንደሚባለው ለእናቷ ምንድን ነው ልጅ ለእናቷ ምጥ አስተማረች እንደሚባለው፣ አሁን ደግሞ የአራስነት እንትኑን ልታስተምርሽ ነው፣ ለእኛ ልትነግረን ነው። አንቺ እኮ የትላንት ልጅ ነሽ እንዴ? መደምደሚያ ስላጨራሹኑ አናቴ ላይ ልትደመደም ነው። ስሚ ቀልድ ነው። አሁን ስነ ስርዓትሽን ያዢና ቀጥለጥ ብለሽ ብይ፣ ጠጪ። ከዚች ከሳሎን እንኳን ለመውጣት ራሱ መዳፈር የለብሽም። ስርዓት ያዥ ነገር አንቺ አትጨምቂ። ስነ ስርዓት ያዥ በእናትሽ። ቦርሳዬን ትላለች እንዴ? እንዲህ ስለ ለመውጣቱ እኔ ለነሱ ተናግሬያለሁ። ስሚኝ፣ ከተማ ሞቶ ለመግዛቱ ከተማ ለማየቱ ትደርሽበታለሽ። አምሮብሽ ወፍረሽ ድንቡሽሽ ብለሽ ከዛ ከአራስ ቤት ስትወጪ ራሱ ታምሪያለሽ፣ ታስመሰግኛለሽ ነው የሚባለው አይደል እድዬ? ከዛ በኋላ ሽር ብትነት ያለሽ ችግር የለም። ደግሞ ቀኑም እየሮጠ ነው። በስማም በጣም ይሮጣል። ጨንቆሻል? ይሮጣል። አሁን ደግሞ በጣም እንዲሮጥ እናደርገዋለን ቀኑ። አንቺ ከተማ ወጣሽ፣ ሩጣ ጨንቋታል ብለን እሺ። ህፃኑንም ይዘሽ ትወጪ ነው? ህፃኑም ይወጣል። ጋሪ ያለው መግፊያ እኮ በሱ አይወጣም፣ ልጁም አይወጣም። አሁን ኃይለኛ ጉንፋን አለ፣ ወረርሽኝም ስላለ ልጁም አይወጣም። አንቺም አርፈሽ ቁጭ በይ፣ ስነ ስርዓትሽን ያዢ። ጋሪም አንገዛም እኛ፣ ጋሪውም ቀስ ብሎ ይደርሳል። ታርሰሽ ጨርሰሽ ስትሄጂ
አገርሽ በጋሪ ገፍተሽ ትሄጃለሽ። በቃ የዛን ጊዜ እኔ ግዴታዬን አልተወጣሁም። በአጠቃላይ አልተነካም። በቃ እኔ አሁን እንትና ግዴታዬን አልተወጣሁም። ሄዳለሁ እድገት እስቲ አንቺ ወንድ ነሽ። የቱ ጋር ነበር ቦርሳ ያደረግኩት? እስቲ ወንድ ነሽ አንቺ። ከዚህ ቤት አይደለም መውጣት። እድገት ተነሽ። እባክሽን እባክሽ አንቺ ብርድ ተቀማጭ ቁጭ በይ። ቆይ ስሚኝ፣ እንሂድና አብረን ዕቃ ገዝተን መምጣት። ከአንቺ ጋር አልሄድማ አልሄድም። እሺ ስነ ስርዓት ተቀመጪ። የት ነው የምትሄጂው? እንዲህ ልሂድ ትላለች። እንዲህ ምን ማለት ነው ልሂድ? ቁጭ በይ ቁጭ በይ። ጨነቀኝ ቤት ውስጥ አንቺ ጨነቀኝ ምናምን የምትይው አማርኛሽን እንትን በይ። ቁጭ በይ። ጫማውን አውልቂና ውጭና እዛ ልጁ ጋር እንትን በይ ተኝ። ምን ማለት ነው? እንድቆጣሽ አታርጊኝ። እኔ ተቆጥቼሽ አላውቅም። አይደለም ችግር አለው። ስለተቆጣችኝ በጋውን በምን እኔ ተቆጥቼሽ አላውቅም። እንድቆጣሽ አታድርጊኝ። ስነ ስርዓት ያዥ፣ ተቀመጪ። ምን ማለት ነው? ከተማ ልሂድ? ኧረ በስመ አብ ወልድ። ምን ችግር አለው? ቀላሽለውን ታላቅ የሚለውን እኮ መስማት ግድ ነው። ግድ ወደድሽም ጠላሽም ግድ ነው። እናትሽ የምትለውን ነገር መስማት አለብሽ። እሺ ብለሽ መቀበል አለብሽ። ታላቅሽም በታላቅነቷ መከበር አለብሽ። እሺ ማለት አለብሽ። ገና እናት ልንገርሽ አይደለ? አራስ ማለት 9 ወር ተሸክመሽ አምጠሽ የወለድሽበት ሰውነት በትንሹ 2 ወር ይተዋል። 3 ወር 4 ወር ነው ተጠግና አንድ ሴት ልጅ የምትወጣው። እንዴ ወገብሽ አሁን ይኸው 9 ወር ተሸክመሽ የቆየሽበት ወገብሽ ቀላል መስሎሻል እንዴ? ህመሙን አሁን አይደለም የምታውቂው። እየዋለ እያደረ ነው ህመሙን ድካሙን የምታውቂው። እንዴ በስነ ስርዓት የተሰራልሽን በስነ ስርዓት እድሜ ለእናትሽ እየሰራ ታቀርብልሻለች። የሰራችልሽን ጥርግ አድርግሽ እየበላሽ አስመስገንሽ መውጣት ነው ያለብሽ እንጂ ሳምንት 15 ሳይሞላሽ ቁጭ በይን ያለው እንጂ እኔ ደግሞ እየበላው ብንቀሳቀስስ አይሆንማ። እዚህ በዚህ ይቻላል። አይሆንም። እሱ እንትን ነው ቀላል ኤክሰርሳይዝ ነው። በልተሽ መንቀሳቀስ ማለት ቤት ውስጥ ነው። ከዛ ውጭ መሄድ ከተማ መሄድ ማለት ምን ማለት ያውልሽ? ከማንቺ ቆያዥልኝ ልጁ ተነስቷል። አቅፌው ልምጣ አብረን እንወጣለን እንጂ ምንድን ነው አብረሽ ትወጫለሽ። እኔ ደግሞ ከአንቺ ጋር አልወጣም። ልጁን ይዘሽ መንቀሳቀስ ከፈለገች ይኸው ከሳሎን ይሄ ሳሎን አይከለከልም። የሳሎኑን በር ቀላል ኤክሰርሳይዝ አድርጉ ይባላል። ቤት የሳሎኑን በር ዝጉትና ከሳሎን መኝታ ቤት እየተንቀሳቀሰች እንትን ማለት ትችያለሽ። ከሳሎን ወደ መኝታ፣ ከመኝታ ቤት ወደ ሳሎን መንቀሳቀስ ይሄ ራሱ አንድ እንቅስቃሴ ነው። ግድ ከተማ ወይ ግቢ ዙሪያውን መዞር አለብሽ ወይ ከተማ መውጣት መውረድ አለብሽ። እንዲህ የሚባለው ነገር አንቺ አቧራው አቂም ጉንፋን አለ፣ ወረርሽኝ አየር እንኳን አይነካልም። እንዲ አየር ይኸው ግቢያችን ጥሩ ደስ የሚል አየር አለ። ከተማውን ብታየው ምን ልትል ነው? ከተማው ራሱ እንደ የኮሪደር ልማት ተቆፍሮ አቧራው እንዴት እንደሚመስል ከተማው ሲያልቅ እንደውም የለም ኮሪደር ልማቱ ሲያልቅ ፏ ብሎ ታየዋለሽ። እንሂድ። ይኸውልሽ ልንገርሻል፣ የኮሪደር ልማት እየተሰራ ነው። ያ አልቆ ከተማው ፋሲል የዛን ሰዓት በደንብ አድርገሽ ትዞሪያለሽ። ከተማው በደንብ አድርገሽ ትዞሪያለሽ ማለት ነው። አሁን ግን አታስቢ። አሁን የከተማው ኮሪደር እኔ መቼ አሳሰበኝ? እሱ የመንግስት ስራ ነው፣ የእኔ ስራ አይደለም። ግን አሁን እንሂድና እቃውን ገዛዝተን እንምጣ። ይኸው ልጁን እቃ ያላንቺ አይመጣም፣ እሺ አይልም። ያላንቺ አልሸጥም ይላል። ሻጮቹ አንሸጥም፣ እሷ ሩት ካልመጣች አንሸጥም ይላሉ ሻጮቹ። እኔ እንደሱ አይደለም ዛ ብዬ ሳይሆን ቢያንስ አየር እንኳን ቢነካኝ ምን አለ። በር ተዘግቶብኝ እኔ እስረኛ ነኝ እንዴ? እስር ቤት ነው እንዴ የሚገባ? ደንብ ነው አይደለም? ቆይ ተበርግዶ ነው እንዴ? ነፋሱ ምኑም መግባት የለበት። ደንብ ነው። አራስ ቤት እስር ቤት ነው አይደለም? በቀላል እኮ ነግሬያታለሁ። የድሮ የኛ ሰው እየመጣ የሚጠየቀው ምግቡ ምንም እየመጣ እኔ እስረኛ ናት እንዴ? መውለዷ እስረኛ ድሮኛ ወልደን አራስ ቤት ስንቀመጥ እስር ቤት ነበር የተቀመጥነው። አይ እንደ ድሮ ቢሆን አልኳት። ስነ ስርዓት ያዥ፣ ለንግግርሽም ስነ ስርዓት ይኑርሽ። እንደ ድሮ አልኳት እኮ ጨረር እያየን እኮ የምንደፍንበት ዘመን አልፏል። አሁን ዘመናዊ ሆኗል። ስለዚህ ያ ዘመን አልፏልና ፏ ብላችሁ ነው የምትቀመጡት። ፏ ብለሽ የአራስነት ጊዜሽን ስጨርሼ መብትሽ ነው።